ለአምላክ በጣም ጥሩ። እንዚራ 7 ምዕራፍ 12 ቁጥር 98 ላይ እንዲህ ይላል፣ እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደግሞ ደምግባትሽ አውሎ ነፋስ ያላበላሸው ደምግባትሽ ያማረ ነው። ለአንቺ የምስጋና መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትም ለአንቺ እሰዋለሁ አለ። ለማን ነው የሚሰዋው? ተሜ ለአምልኮ ምናምን ለማን ነው የአምልኮ መስዋዕት የሚሰዋው? ኔትወርክ ለእመቤቴ ማርያም እየተቆራረጠብኝ ነው። እንደዚህ አፋን በእንትና ካላስመቷት ነው ያልኩት። በእድል ማኒ ለእመቤቴ ማርያም ማለት አባ ኔትወርክ መስዋዕት ለአምላክ ብቻ ነው አይደል? እሺ የአምልኮ መስዋዕት ለማርያም ይሰዋል? የአምልኮ መስዋዕት ለማርያም ይሰዋል? ኖ አይ እንደዛ አይደለም እኮ የአምልኮ መስዋዕትም ላንቺ ሰዋለሁ። አንቺ ለማን ነው? ላንቺ ለእመቤቴ ማርያም ላንቺ አየው ላንቺ ዛሬ ምን ይቆምጡ። ስለዚህ ለማርያም የአምልኮ መስዋዕት ይሰዋል አይሰዋም። ምን ትላለህ? ምን አልከኝ? ምን ትላለህ? ወይ ተሙላታዬ የአምልኮ መስዋዕት ለሰው ይሰዋል ወይ? ስንት ሰው የአምልኮ እኔ ለማቤቴ ሰዋለሁ። ለምን አልሰዋም እኮ ማርያም ትመለካለች ማለት ነው። አየህ የአምልኮ መስዋዕት ለአምላክ ብቻ ነው። ስለዚህ ማርያም ትመለካለች ማለት ነው። በዚህ አይነት እኔ አመልካለሁ እንዴ ማርያምን እንደና ለማን አመልካት አለች? ያቺ ፀጉሯ ውልቅ ያለባት ማይ ጋድ ሰው ላስገባ ማርያም ትመለካለች። ማርያም የፈለከውን አስገባ። እንዴት ነው ማርያም ትመለካለች ብለህ ታምናለህ? ነብይ የእስልምና ነብይ ያው እንደነገርኳችሁ ማለት ነው። አስቀድሜ አህያን ወሲብ ያደረገ ነብይ ነው። ሰምታችሁኛል? ስድብ ጀመረ። አህያን ወሲብ ያደረገ ነብይ የእስልምና ነብይ ማለት ነው። ስድብ ጀመረ። ስድብ እንሳደባ መለላችሁ ነው። ስድብ ወገን እንዴት አላችሁ? ገብታችኋል እንዴ? እንዴት አላችሁ? ቸራላችሁ መሐመድ ብልቱን ሳዝከረክ የነበረው ና ከኔ ጋር ና ከኔ ጋር ና ከኔ ጋር አለው እሺ ወንድ ልጅ ታመልካለህ? ወንድ ልጅ ታመልካለህ? አህያን ወሲብ ያደረገ ነብይ ላሳየ ነው። ተረጋጋ። ሆልዳውን ተረጋጋ። መረጃ ታያል። መረጃ ነው። ሆልዳውን ሰይ ሐዲስ ሆልዳውን መረጃ አምጣ። ይኸው እኛ መረጃ ነው የምንፈልገው። ተረጋጋ። ላሳይ ተረጋጋ። ላሳይ ነው። ተረጋጋ ኡስታዝ። የሐዲስ ቁጥር እኛ ላንተ ጊዜ የለኝም። ተረጋጋ ሼህ ያኮ የሐዲስ ቁጥር አምጣ። እሺ ይረጋጋ። ወንድ ልጅ እንደምታመልክ ያው መረጃ ነው። ሼህ ይረጋጋ። አክስቱን ወሲብ ያደረገ ነብይህን ላሳየ ነው። እሺ አምጣ። እሺ መረጃ አምጣ። ነብይ ተረጋጋ። ወንድ ልጅ እሺ አህያን ወሲብ ያደረገ ነብይህን ላሳየ ነው። ተረጋጋ። መረጃ የለውም። አያችሁ ይታያችኋል። ቁርአን ተረጋጋ። የቱ ጋር ነው? ሱረቱ አልአዕራፍ ቅጥፈት 176 ምን ይላል? በሻንም ኑሮ በእርሷ ከፍ ባደረግነው ነበር ይላል። ተፍሲሩን ስትመለከቱ ተፍሲራው ጠበሪ ሱረቱ አልአዕራፍ ኡስታዝ ተረጋጋ። ወሲብ ያደረገ ነብይ ላሳየ ነው። ምን ይላል? ልጆች ፊት አትዋሽ። ና
ና ቁርአኑን እንፈተውና ይረጋጉ ሼህ አንድ እባክህ በአላህ ይጃለሁ በምታምነው እምነት ይጃለሁ በምታምነው ይጃለሁ ቁጥሩን አውጣውና እንየው አንድ ቁጥሩን አውጣው ሱረቱ አይራፍ አይደለም እሺ ለሌላ ጊዜ አይራፍ የሚባል ምዕራፍ ይቅርታ አንዴ ዝም ብለህ አውጣው አህያ ነው ሲያደረገ ነብይን ላሳይ ስለሆነ እኛ ሙስሊሞች አንሳደብም ዝም ብለህ አውጣው ለአንተ ስድብ መልስ የለኝም ኡስታዝ ዝም ብለህ አውጣው እኔ ለአንተ ስድብ መልስ የለኝም ያው ክርስትና ነው የምታሰደበው እየተሳደብኩ አይደለም ይሄው እንዲህ ትለዋለች አህያይቱ ወሲብ አደረከኝ ትለዋለች እሺ ኢየሱስ ላይ ልምጣ መልግና ነው እሺ በቃ ይቅርታ ጋር ተሚካን አስቀይመሃለሁ ራሱ ወሲብ ያደረገ ነብይን አሳይሃለሁ ሚውታረኩት ተሚ ከተሰማ ማለት ነው እናንተም ከተሰማችሁ እኛ ሙስሊሞች አንሳደብም ባለጌ አይደለንም ከይቅርታ ጋር ስለዚህ በአግባቡ መረጃ የሚያመጣ ከሆነ እንቀበላለን መረጃ የለውም ተግባባን መረጃ ካለው ያመጣል እኔ አልሰማውም ያው ሚውታረኩታለሁ ባለጌን አለ እንትን አይደለም ክርስትና መሳደብን እንደሚያስተምር ነው እየተናገረ ያለው እኔ አይመለከተኝም ያው እሺ ሱረቱ አዕራፍ ላይ መጣው አንዴ ኔትወርክ እንትን እያለኝ ነው አንዴ እሺ አሁን ማስረጃውን ብቻ ነው መጠብቀው ሱረቱ አዕራፍ ምዕራፍ ስንት ቁጥር ስንት ማን ነው ቁጥር ስንት ቁጥሩን እንደነጋባ ሚታድጉ ሰላም አይደለሽ ቁጥሩን ንገረኝ ቁጥሩን ንገረኝ አንዴ እንደምታዩት የእስልምና ነብይ በለዓም ይባላል ምናልባት እየሰማችሁ ከሆነ በለዓም ይባላል ሱራ የቁርአን ሱራ ሱረቱ አዕራፍ አንቀጽ 176 ከፍታችሁ ስትመለከቱት ተፍሲር አልጠበሪ ሱራ 176 ምን ይላል መሰላችሁ በለዓም ማለት ነብይ ማለት ነው ነብይነቱም የተሰጠው የእስራኤል ነብይ ነበር ይላል ዘንት መጡና አህያይቱን ትለዋለች ጉግል ትራንስሌት እንድታነቡ በሌሊት ወሲብ ታረገኛለህ በቀን ትጋልበኛለህ ምን እንደያዛት አህያይቱ ነች እንዲምትለው ይሄ የእስልምና ነብይ አህያይቱ ወሲብ ያደረገ ነበር ከባለጌ ጋር ባለጌ ነው ከይቅርታ ጋር እሺኛ ከባለጌ ጋር ባለጌ ነው እሺ ሌላ ሰው ጋር እንሂድና ሌላ ሰው ጋር ይምጣ ደግሞ ባለጌ ከባለጌ ጋር በጣም ከይቅርታ ጋር እኛ ባለጌ ያንሆንም መረጃ እንደሌለው እዩ ተመልከቱ ብቻ ለማንኛውም እናንተ እሺ አሁን እሱን አሳብደው ይለ እንደ ቆይሽ ሰላም ብያለሁ አባ እንዴት ነህ ሰላም ነው ሰላም አለን እሺ እኔ የምልህ አባ ከድሮ ዘመን ጀምሮ ዝም ብዬም ታገሻለሁ አሁንም ምጥ እንደያዛት ሴት እጮሃለሁ አለ እግዚአብሔር ምጥ እንደያዛት ሴት እጮሃለሁ ይላል ትስማማለህ ትስማማለህ አባ ምጥ እንደያዛት ሴት እጮሃለሁ አለ ትስማማለህ ኤክሰለስተ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ትስማማለህ ለማንኛውም እኛ ግን እንደዚህ አናደርግም በቃ ከይቅርታ ጋር በቃ ትቻለሁ በቃ እሺ ታውኩ እሺ እኛ በዚህ ልክ አንወድቅም ውዳቂ አንሆንም እኛ እንደዚህ እንደነሱ ባለጌ አይደለንም እሺ በቃ ትቻለሁ ይሄንንም ትቻለሁ እኔ ይሄንን አላረገም ምን እንዳያረገን ሰላም ብያለሁ ማን ኒቾ እንዴት ነሽ ያራዳ ልጅ ኧረ እኔ የድሬ ልጅ ነኝ ያራዳ ልጅ አይደለም ማን ኧረ ድሬዎች እኮ ምን እሺ ነው ግን እናንተ አላስ ይሆናችሁት እንደዚህ ኧረ አከይፉም እንዳውም እናንተ አይገርም ኢብራሂም እቺ ምርጥ ሰው እኔ ኧረ ኢብሮ ምን እሺ ነው ኧረ ምን አከይፉም ደግሞ አይባልም ቀርቷል ያራዳ አከይፉም ሳይሆን ለሳትሉም ነው የሚባለው እሺ በቃ ግን ኧረ ምንድነው ምን ያቀሻለሁ እኔ ብቻ አቀሻለሁ አይ ማንሽ ስራዋ ምንድነው ምን እሺ ኧረ ባላሽ እንዳንነግረው ኧረ ኖርማል እኮ ነው ማርያም እኔ የምልሽ ግን ያራዳ ልጅ አንድ ጥያቄ ልጠይቅሽ እኮ ጥያቄ እኮ ነው ችግር የለውም ጠይቀኝ ኧረ ስንት አፉን የሚከፍት እያለ አንድ ተራ ቲክቶክ እንደዚህ አሁን እንደዚህ አለች ተብሎ እንደዚህ አይነት ነገር ይደረጋል እናቴ ተሙት
አመለ ሰው መማር አለበት። እኔ አሁን እዚህ ውስጥ አታስቀር። ኧረ ትታሰር። ልክ እኮ ነሽ። ትታሰር። ልጅቷ እኮ እጢ ነች። ግን ኧረ እንዴ ስንት ከፍታፍ እያለ ስንት ኧረ በቅያስ በኩል ኧረ ግን አንቺ አራዳ ቋንቋ ይቅርብሽ። ቅያስ አይባልም። እሺ ወላሂ ጽድት ያለች ያረጋ ትመቺናለሽ እኮ ግን ቋንቋዎቹሽ የበፊት ኧረ አዎ በቃ ትክክል። እኔ የድሮ አሪፍ ነኝና ያው ምንም ማድረግ ነው ገብታ ወላሂ ትመቺናለሽ ግን ማርያም ቁም ነገረኛ ነሽ። ምን አልሽን? እሱ ወላሂ ሲል ሰምቻለሁ። ሙስሊም ነው እሱ። አንተስ ምንድን ነው? ሙስሊም ነው። እኔ ለዛ እኮ ነው አቅሻለሁ ያልኩሽ። ይከታተልሻል። ማነች ግን እሷ ማነች? እኔ አይገባኝም እንደዚህ አይበቃ። ምን ብሎ ነው ይከታተልሻል? ይከታተልሃል። እኔ የምለው እስቲ ማን አንድ ነገር እንትን አንድ ሰው እንትን ቅንድቡ መላጣ ስለሆነ የእግዚአብሔር ጉባኤ አይገባ ይባላል እንዴ? የእግዚአብሔር ጉባኤ እንዳይገባ ይባላል። ቅንድቡ ብቻ መላጣ ስለሆነ አፍንጫው ደፍጠጥ ስላለ ብቻ ይባላል። ማን ያለው? ኧረ ምን ጦዘሻል? እንደ አራዳ ልጅ ምን ታዩ በቃ ታዩ። ኧረ ቆይ ችግር የለም። ቆይ አንዴ ላሳይ አንዴሽ ጦዛል። እውነትህን ነው ያስብላል። እውነት ብላል። እሺ ኦሪት ዘሌዋውያን ምዕራፍ 21 ላይ ባለጌ ነው። እሺ ኧረ ተው እኔ ባለጌ አይደለም። አንተ ነህ አይባልም። ኮመንት ነው እኮ የማይባል ነገር። እሺ እግዚአብሔር ሙሴን ብሎ ተናገረ። ቆይ እስኪ አዋራን ምን ነው አንተ ሰው ገባ ተናገረው። ለአሮን እንዲህ ብለህ ነገረው፣ ከዘረ በትውልዳቸው ነውር ያለበት የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። ወደ አምላኩ እንጀራ ተራናቸዋል። ይመጣኛ ኧረ 21 ሰው ገባ። ምን ነው አንዴ ገና የሀገር ሰው ነው። እሺ ስማኛ፣ እውር ወይ እየሰማንሽ ነው። አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ አለ። ለምን ሲባል እሺ አሁን እዚህ ሰማኸኝ? አርማስ ወንድም ቤተክርስቲያን ማንም እስከገባ አይደለ? አሁን እኮ ይኸው ስሚኝ አንዴ፣ እኛም ደግሞ እናውራ። እድሉን ስጭን እኮ አሁን ይሄን ተስማማለሁ። አሁን እዚህ ጋር አፍንጫ ደፍጣጣ በመሆኑ ምክንያት የእግዚአብሔር ጉባኤ ይግባ ይላል። ተስማማለህ? ምን ላይ የኛ መጽሐፍ ቅዱስ ላይ ነው እንደዚህ ያለው? አንቺ የፈተነ እዛው ጽፈሽ አንቺ ምን እሺ ነው አላስ ይሄው ኦሪት ዘሌዋውያን እግዚአብሔር አንዴ እሺ አናምንም። ውሰው ምን እሺ ነው እኛ አናምንም። ሰሚ አንዴ እኔ ደግሞ ልጠይቅሽ። ቆይ ይሄንን አናነበውም? ተው ነው ይሄንን። እሺ እኮ ላንብብልህ። አንብቦሽ አፍንጫው ቁላው ላይ ቆመ ጀላ ሴጋ የሚመታ ሚውት ላይ ነው። ኤኒዌይስ ያው ባለጌዎች ናቸው። ኧረ አውዝ ቢላ በጣም ጥሩ። እንዴት ነው የሚሻለው? በቃ አሁን እንዴት ይሻላል? እሺ በቃ አሁን ወደ ትምህርት ብቻ እንሂድ። በቃ እሺ ጥያቄ ያላችሁ አላችሁ? ላ ሐውለ ወላ ቁወተ ኢላ ቢላህ። ኢነ الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حولا. أعوذ بالله.